ሰላም ጤና ይስጥልን ውድ የጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ? ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ አሁን ያላት የመጠባበቂያ ገንዘብ በታሪኳ ይዘው አታውቅም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት ከህዝብ ተወካዮች ምክር ቤት አባላት ለተነሳላቸው ጥያቄዎች ምላሽ ሰጥተዋል። ኢትዮጵያ ባለፉት የ100 ዓመታት ታሪክ ውስጥ እንዳሁን መጠባበቂያ ገንዘብ ይዛ አታውቅም ብለዋል። ጠቅላይ ሚኒስትሩ ከማክሮ ኢኮኖሚ በኋላ በነበረ ድርድር በዕዳ ሽግሽግ $3.5 ቢሊዮን ገደማ ዕዳ ሽግሽግ ማግኘቷንም ተናግረዋል። ባለፉት 8 ወራት ከ564 ቢሊዮን ብር ገቢ ተደርጓል ያሉት ጠቅላይ ሚኒስትሩ ይሁን እንጂ የሰፋፊ ድጎማና የደሞዝ ጭማሪ በማድረጋችን ወጫችን ከገቢያችን በልጧልም ብለዋል። የኢትዮጵያ መጠባበቂያ ውስን ነበር ያሉት ጠቅላይ ሚኒስትሩ ከዚህ ቀደም በ2011 ዓመተ ምህረት ኢትዮጵያ ከነበራት ወይም መጠባበቂያ ያሁኑ በእጥፍ ሆኗልም ብለዋል። ባለፉት ዘመናት ጀምረን ለማንጨርሳቸው ፕሮጀክቶች የተበደርነውን ብድር አግባብ አይደለም በሚል የዕዳ ሽግሽግ መደረጉንም ገልጸዋል። ነዳጅና ማዳበሪያ ለክልሎች የሚሰጥ በጀትን ተደማምሮ ገቢያችን ሙሉ ለሙሉ ወጫችን ባይሸፍንም እየሞከርን ነው ብለዋል። ኑሮ ውድነቱን ለማራገብ የተለያዩ የመፍትሄ መንገዶች እየተጠቀመች ነው፣ ይህም እንደሚቀጥልም ተናግረዋል። ኢትዮጵያና ጅቡቲ በሎጂስቲክ ዘርፍ እህትማማችነታቸውን የሚያጎለብት ተግባር እየተከናወነ መሆኑን የኢትዮጵያ የባህር በር ትራንስፖርትና ሎጂስቲክ ገለጸ። ኢባታሎ በሎጂስቲክ ዘርፍ አብሮነት ስራና በቀልጣፋ አሰራር እያበረከተ ላለው አስተዋጽኦ ከጅቡቲ የትራንዚት ማህበር እውቅና ተሰጥቶታል። በጅቡቲ በተካሄደው የእውቅና መርሃ ግብር አምባሳደሮችና የዘርፍ የስራ ኃላፊዎችም ተገኝተዋል። በዚህ ወቅትም ኢባታሎ ከባህሩ ጋር ያለውን የአብሮነት ጉዞና የስራ አጋርነት በድንቅ ብቃትና በዘላቂ ወዳጅነት የተመሰረተ መሆኑም ተገልጿል። በዚህ ወቅትም ኢባታሎ ከማህበሩ ጋር ያለው የአብሮነት ጉዞና የስራ አጋርነት በድንቅ ብቃትና በዘላቂ ወዳጅነት የተመሰረተ መሆኑ ተገልጿል። ኢባታሎ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ ተቋማቸውና ማህበሩ እያከናወኑት ያለው የአብሮነት ስራ የኢትዮጵያና የጅቡቲ እህትማማችነት የሚያጎለብትም ነው ብለዋል። ትብብሩ በሎጂስቲክ ዘርፍ ጤናማነት ላይ የሚያበረክተው አስተዋጽኦ የላቀ እንደሆነም ማስገንዘባቸውን የኢባታሎ መረጃ አመላክቷል። በዚህም ትብብሩን የጭነት ምጣኔ ከፍታን በማረጋገጥና ገቢን በማሳደግ ግንኙነትን በማጠናከርና የስራ ፈጠራን በማስፋፋት ለሁለትዮሽ ተጠቃሚነት እናውላለንም ብለዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ ዛሬ በአፍሪካ ከፍተኛውን ስንዴ አምራች ሀገር ሆናለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ በዚህ ዓመት ከ7.7 ሚሊዮን ሄክታር ያላነሰ መሬት በስንዴ ሰብል ሸፍናለች። ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃልም ሲሉ ተናግረዋል። ብሌን ተሾመ ዝርዝር አላት። ኢትዮጵያ ዛሬ በአፍሪካ ከፍተኛ ስንዴ አምራች ሀገር ሆናለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በኢትዮጵያ በዚህ ዓመት ከ7.7 ሚሊዮን ሄክታር ያላነሰ መሬት በስንዴ ሰብል ትሸፍናለች። ከ300 ሚሊዮን ኩንታል ያላነሰ ምርትም ይጠበቃል ሲሉ ተናግረዋል። ኢትዮጵያ ዛሬ በአፍሪካ ከፍተኛ ስንዴ አምራች ሀገር ሆናለች። በዚህ ጉዳይ ላይ የሚያሟቸው ሰዎች ቢኖሩ እውነታው ይህ ነውና ማመን አለባቸው ነው ያሉት። የኢኮኖሚ ጉዳዮችን በሚመለከት መንግስት የ10 ዓመት የልማት እቅድ ማዘጋጀቱን አስታውሰው ትልቁን እቅድ ከግብ ለማድረስ እየተሰራ ይገኛል ብለዋል። የዓለም አቀፍ የፋይናንስ ተቋማት ያለፈው ዓመት የሰብሳሃራ የኢኮኖሚ እድገት 4.2% እንደሚሆን መገመታቸውን አስታውሰዋል። በባለፈው ዓመት ሪፖርት እንደተመለከተው ኢትዮጵያ 8.1% የኢኮኖሚ እድገት አስመዝግባለችም ብለዋል። በዚህ ዓመት ከሰብሳሃራን ኢኮኖሚ እድገት የተሰጠው ግምት እምብዛም የራቀ ባይሆንም ኢትዮጵያ 8.4% ለማደግ አቅዳ እየሰራች እንደምትገኝም አመላክተዋል። ባለፉት 8 ወራት የነበሩ የኢኮኖሚ እቅድ አፈጻጸም እንደሚያመለክተው በሚቀጥለው 4 ወራት ጥረታችንን ከደገምን ካቀድነው በላይ እናሳካለን ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በጅማ ከተማ የህዝብን አንድነትና አብሮነት የበለጠ የሚያጠናክሩ የልማትና የሰላም ግንባታ ስራዎች እንደሚቀጥሉ የከተማዋ ከንቲባ አቶ ጣሃ ቀምር ገለጹ። ቁም ነገር ሽፈራው ዝርዝር አላት።
በጅማ ከተማ የተለያዩ ቤተ እምነት የሃይማኖት አባቶች የተስፋፉበት በወቅታዊ የሰላምና ጸጥታ ጉዳይ ላይ ያተኮረ ውይይት ተካሂዷል። በውይይት መድረኩ የተገኙት የከተማው ከንቲባ አቶ ጣሃ ቀመር እንዳሉት በከተማው ህዝቡን ተጠቃሚ የሚያደርጉ የተለያዩ የልማት ስራዎች እየተከናወኑ ነው። በቀጣይም በከተማው የተጀመሩ የልማት ስራዎች ሁሉንም ተጠቃሚ ባደረገ መልኩ ተጠናክረው እንደሚቀጥሉ ገልጸዋል። የህዝቡን አንድነትና አብሮነት የበለጠ የሚያጠናክሩ የልማትና የሰላም ግንባታ ስራዎች እንደሚቀጥሉ ጠቅሰው ለዚህም የሃይማኖት አባቶች ትልቅ ሚና መጫወት አለባቸው ብለዋል። የሃይማኖት አባቶች አንድነትና አብሮነትን በማስተማር ለአካባቢው ሰላምና ደህንነት ሚናቸውን እንዲወጡም ጠይቀዋል። በውይይቱ የተሳተፉ የተለያዩ የእምነት ተቋማት ሃይማኖት አባቶች በኩላቸው የህዝቡ አንድነትና ትስስርን የበለጠ ለማጠናከር እንደሚሰሩም ተናግረዋል። ከተሳታፊዎቹ መካከል ሼህ መሐመድ አሚን ተማም እኛም በየእምነታችን አንድነትን በማስተማር የሚጠበቅብንን እንወጣለን ብለዋል። ቄስ መልአከ ሰላም ተስፋ ሚካኤል በበኩላቸው የትኛውም ሃይማኖት ሰላምን፣ ፍቅርንና አንድነትን የሚያስተምር ብሎም የመከባበርና የመቻቻልን የሚሰብክ መሆኑንም ገልጸዋል። በየቤተ እምነታችን በመምከር በማስተማር ለሰላም፣ ለአንድነት፣ ለፍቅርና ለአብሮነት መስራት አለብንም ብለዋል። ኢትዮጵያ ባለፉት 8 ወራት ከሸቀጦች ወጪ ንግድ 4.5 ቢሊዮን ዶላር ገቢ ማግኘቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሩት እንዳለው ዝርዝር አላት። ኢትዮጵያ ባለፉት 8 ወራት ከሸቀጦች ወጪ ንግድ 4.5 ቢሊዮን ዶላር ገቢ ማግኘቷን ጠቅላይ ሚኒስትሩ አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ኢኮኖሚ ተኮር ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም ከወጪ ንግድ አንጻር ባለፉት 8 ወራት ኢትዮጵያ ያገኘችው ገቢ ከየትኛውም ዓመት የኤክስፖርት ገቢ እንደሚበልጥ ገልጸዋል። በዚህም ኢትዮጵያ ለውጭ ገበያ ካቀረበቻቸው ምርቶች 4.5 ቢሊዮን ዶላር ማግኘቷን ተናግረዋል። በሚቀጥሉት 4 ወራት ይህንን አስጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ከፍተኛ እምርታ ይመዘገባል ያሉት ጠቅላይ ሚኒስትሩ በ10 ዓመት ያስቀመጥነው ግብ እንደሚሳካም ማረጋገጫ ይሆናል ብለዋል። ከሸቀጦች በተጨማሪ ከአገልግሎት ወጪ ንግድ 4.7 ቢሊዮን፣ ከሬሚታንስ 3.7 ቢሊዮን፣ ከውጭ ቀጥተኛ ኢንቨስትመንት 2 ቢሊዮን ዶላር በ8 ወራት መገኘቱን ተናግረዋል። በሌላ በኩል መንግስት የሀገር ውስጥ ገቢና ታክስ መሰብሰብ አቅሙን እያሳደገ መሆኑን ጠቅሰው ባለፉት 8 ወራት ከ580 ቢሊዮን ብር በላይ ገቢ መሰብሰቡን ገልጸዋል። መንግስት መሰረት ልማት የሚያስፋፋው ገቢ መሰብሰብ ከቻለ መሆኑን ጠቅሰው ከሌሎች ሀገራት አንጻር የሚሰበሰበው ገቢ አሁንም ዝቅተኛ ነው ብለዋል። ከማክሮ ኢኮኖሚ ማሻሻያው ጋር በተያያዘ ኢትዮጵያ ከአበዳሪዎች ጋር በመደራደር 3.5 ቢሊዮን ዶላር የዕዳ ሽግሽግ እንደተደረገላትም ተናግረዋል። ወደ ውጪ ዜናዎቻችን ስናልፍ እስራኤል ከ2 ወራት ተኩስ አቁም በኋላ በጋዛ ድጋሚ ሙሉ ጦርነት ማወጇን አስታወቀች። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ትላንት ምሽት በቴሌቪዥን ባስተላለፉት መልእክት ተናግረዋል። በትናንትናው ዕለት በጋዛ የተለያዩ አካባቢዎች ከ2 ወራት በኋላ ለመጀመሪያ ጊዜ በተደረገ መጠነ ሰፊ ጥቃት ከ400 በላይ ንጹሃን መሞታቸውንና አሁንም በፍርስራሾች ውስጥ አድራሻቸው የጠፋ ሰዎች መኖራቸውን የጋዛ ጤና ሚኒስቴር መግለጫ አመላክቷል። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያው ውስጥ ሆነን ድርድራችንን እንቀጥላለንም ብለዋል። ጠቅላይ ሚኒስትር በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸው የስምምነት ሀሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸው ተገልጿል። ሁሉም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦች ለማሳካት እስራኤል ትግሏን ትቀጥላለች ሲሉ ጠቅላይ ሚኒስትሩ ተናግረዋል። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነትን ወደፊት እንዴት ማስቀጠል እንደሚቻልም አልተስማሙም። ይህን ተከትሎ የትላንቱ ጥቃት በዘላቂነት ጦርነትን ለማስቆም የሚደረገው ጥረት ተስፋ ያጨለመ መሆኑንም ቢቢሲ ዘግቧል። በእስራኤልና ሐማስ መካከል በሚደረገው ድርድር የሚሳተፉ አካላት መካከል አንዱ የሆኑት የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነት በግልጽ የጣሰ የወራት የድርድር ጥረት ያከሰረ ነውም ብለውታል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ቢንያሚን ዩኒዝ በበኩላቸው ሐማስ የተኩስ አቁም ስምምነትን ለማራዘም ታጋቾች ሊፈታ ይችል ነበር፣ ይልቁንም እምቢተኝነትና ጦርነትን መርጧልም ብለዋል። እስራኤል በመጀመሪያው ዙር ስምምነት መሰረት ወታደሮቿን ከጋዛ በመታስወጣበት ሂደትና
በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁኑ ወቅት እንደምትደራደር ስትጠበቅ ሙሉ ጦርነትን አውጇል። ይህም ከ15 ወራት በላይ የዘለቀውን የፍልስጤም ሰቆቃ ዳግም እንደሚያስጀምር በአካባቢው ያለው የሰብአዊ ሁኔታ ይበልጥ አስከፊ እንደሚያደርገው ተዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም